ታታሪዎች ብዙ ገንዘብ የላቸውም። ታታሪዎች ስኬት ላይ የመድረስ እድላቸው በጣም ዝቅ ያለ ነው። ታታሪዎች ድካም ብቻ ነው ትርፋቸው። ደግሞ በሌላ መንገድ አይምሯቸውን የተጠቀሙ ሰዎች ብልጣብልጥነት ስላላቸው ዓለምን የመቆጣጠር እድል አላቸው። ብዙዎች በእግረ መንገድም ቢሆን በየቤታችንም ቢሆን እምናማው ሀሜት ነው። ከሙያተኛ ጋር ብናወራበት ዛሬ በወጌሻ ፕሮግራማችን ቅዳሜኛ የወጌሻ ፕሮግራማችን የስነ ልቦና ባለሙያዋን የቢዝነስ አማካሪዋን ፌቨን መለሰን እንግዳ አድርገዋል። ፌቨን ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። በጣም አመሰግናለሁ ቲጂ። እንኳን ደህና ቆያችሁኝ። እንግዳ ስላደረጋችሁኝ እኔም በጣም አመሰግናለሁ። በጣም እናመሰግናለን። ያው ደፍረን እናወራ አንዳንድ ነገርን ማህበረሰብ ውስጥ ለብቻችን የምናወራቸው ጉዳዮች አሉና ታታሪ ሰዎች እንደማይሳካላቸው አድርገን እናወራለን። ደግሞ ባጭሩ በቀላሉ አይምሯቸውን የተጠቀሙ ሰዎች በማህበረሰቡ አባባል ብልጣብልጥ ለመሆን የሞከሩ ሰዎች ደግሞ ሁሉንም ነገር አልፈው መሄድ ይችላሉ የሚል ንጽጽር እናያለን። በስነ ልቦናው ረገድ ከቢዝነስ አማካሪነት አንጻርም ታታሪነት ምንድን ነው? ከዛ ብንጀምር ደስ ይለኛል። ከዛ አይምሮና አካል የሚሰሩት ስራ ምንድን ነው? ኦኬ ሰው ታታሪ ምን ብለን የምናወጣው ቃል ሃርድ ወርኪንግ የሚለውን በሚለው አይደለም እንትን ማለት እንችላለን። እና እኔ በመሰረቱ 3 ነገሮች ያስፈልጋሉ ብዬ አስባለሁኝ። የሰው ልጅ የተፈጠረውም ከ3 ነገር ስለሆነ ቦዲ አለ፣ ማይንድ አለ፣ ስፕሪት አለ። መንፈስ አለን፣ ማይንድ አለን፣ ህሊና ወይም ጭንቅላት የምንለው፣ ከዛ ደግሞ ቦዲ አለ። 3ቱን አንድ ላይ ማድረግ ስንችል በጣም ፓወርፉል ፍጥረቶች ነን። ግን አንችልም። በብዛት ተችሎም አላየንም። በጣም ጥቂት ሰዎች ናቸው እነሱ ስኬታማ ሰዎች ናቸው። ስለዚህ በቦዲ ብቻ የሚለፋ ሰው ስኬታማ የመሆን እድሉ በጣም 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 የቀነሰ ነው። ብዙ ጥናቶችንም ስመለከት አንቺ ወደምትየው ነገር ያደላል። ግን ተፈጥሯዊ ማንነታችን ደግሞ ላብ በማውጣት ቅድም ያልሽው ይሄ ለፍቶ የሚያድርሰው ወይም ላባደር የምንለው አይነት ማንነት አለው። ለምሳሌ ድንጋይ ከሆነ የምፈልጠው ድንጋይ ፈልጬ ነው መኖር የምችለው፣ ሌላ ምን ማድረግ እችላለሁ የሚል ደግሞ መሰረታዊ ጥያቄ የሚጠይቁ ሰዎች አሉ። እዚህ ላይ ምን ትይናለሽ? ትክክል። እኔ በሃርድ ወርኪንግ አምናለሁ በደንብ። ሃርድ ወርኪንግ የሚያስፈልግ ነገር ነው። ግን እኔ አሁን የኔ ጥያቄ ሃርድሊ የምንሰራው ምን ላይ ነው? በቃ እሱ አሁን በኔናንች ዴፊኒሽን ስኬት የምንለው ቦታ ላይ ያደርሰናል ወይ? አሁን በመሰረቱ ስኬት ለኔ ፈልጎ ማግኘት ነው። ስለዚህ ያ ሰውዬ ፈልጎ ያገኘው በዛ ሃርድ ወርኪንግ ፈልጌ አግኝቻለሁ ካለ ኢትስ ኦኬ። አሁን እኛ ጀነራሊ ስኬት የምንላትን ነገር እንግዲህ ማህበረሰቡ የሚስማማበትን ስኬት which is financially ብቻ ፋይናንሻል ነው አብዛኛው ስኬት። እንግዲህ አብላጫው እንደዛ እንላለን። አብላጫው ግን አይደለም። ሀብታም የሆኑ ሁሉ ስኬታማ ነው ማለት አንችልም። በጣም ብዙ 7 ናቸው። ፐርሰናል ስልጠና ውስጥ የሚያገኟቸው ናቸው፣ ሳነብ የሚያገኟቸው ናቸው። 7 ናቸው በመሰረቱ። 7ቱን ባላንስ ማድረግ ከቻለን ነው ስኬታማ የምንባለው። ግን ስኬት ብሎ የሚጠራውን ነገር ሃርድ ወርክ አድርጎ ካገኘው አይ ዶንት ኖ። ግን እንግዲህ ይሄንን ነገር ለመወያየት ሃርድ ወርክ ብቻውን ግን አያደርስም። ዝም ብሎ መልፋት፣ በተለይ ደግሞ ትክክል ያልሆነው ነገር ላይ መልፋት እኔ ውጤት ያመጣል ብዬ አላምንም። አንዳንድ ጊዜ ራሱ ይከፍልሃል። ልፊ ጣሪ እንባባላለን አይደል? ማን ነው የሚከፍለን? ምንድን ነው የሚከፍለን የሚለው አሁን እየተጠየቀ ነው በዚህ ትውልድ። በተለይ ምንድን ነው እዚህ ላይ ያለሽ ሀሳብ? እንደዛ ቢሆን ኖሮ የቀን ሰራተኛ ነበር በዓለማችን ላይ ሀብታም መሆን የነበረበት የቀን ሰራተኛ ነው ብዬ አስባለሁ። ምክንያቱም አንድ ፎቅ ሲሰራ ትክክለኛ የምር ዋጋ የከፈለው የቀን ሰራተኛ ነው ብዬ ነው የማምነው። ማለት ደም እየተፉ ነው የሚሰሩት። የምር በጣም ከባዱን እንትን ነው የሚወጡት። ግን ቢልዲንጉ ካለቀ በኋላ እዛ ቦታ ላይ ራሱ ዌልካም አይደሉም፣ አፎርድ ማድረግ ስለማይችሉ ቦታውን ማለት ነው። ኦኬ ሃርድ ወርክ ብቻውን አይሰራም ማለት ነው። ይሄ ብቻውን ማሳያ ነው። ሃርድ ወርኪንግ ቢሆን ኖሮ የሁላችንም ቤተሰቦች ምናምን የምር ጠንካራ ሰራተኛ ቤተሰቦች ነው ያሉን። እኔ እንደዛ ነው ያሉኝ። እና እንደዛ ጠንክሮ በሰራ ብቻ ቢሆን ኖሮ ብዙ ሀብታም ይሆን ነበር። ግን አይደለም። የምትጠቀሚው እዚህ ጋር አለ ሲስተም ስኪል ሊያስፈልግሽ ይገባል። ኔትወርክ፣ ኢንቫይሮንመንት፣ እነዚህ በጣም ወሳኝ ነገሮች ናቸው። ስለዚህ ምን ላይ ነው እየለፋ ያለሁት? አሁን ባህር ዳር ሜዳ ቅጄ በሐዋሳ መስመር እየሄድኩኝ ነው እንበል። የሐዋሳ ባስ ተሳፍሬያለሁ። ፀሐይ እየመታኝ ነው፣ እየተራብኩ ነው፣ መንገዱ ረጅም ነው። ዝም ብለሽ ሂጂ ይከፍልሻል እንደማለት ማለት ነው። ሂጂ ትደርሻለሽ፣ ችግር የለም። አልደርስም፣ መንገዱ ልክ አይደለም። ለዚህ ደግሞ እያሌ ነው የምትሄጂው። አላቅም መደረሻ። ፈጣሪ ተጠያቂም አይደለም ለዚህ ጉዳይ ተጠያቂ ነው ብዬ አላስብም። አይምሮ የሚባል በጣም ፓወርፉል ነገር ሰጥቶናል እና
እሱን ፈልጎ ማግኘት፣ መንገዱን ማወቅ፣ አቅጣጫውን መረዳት የኛ ኃላፊነት ነው እንጂ ደግሞ ሌላ እዚህ ጋር ነው በዚህ ነው የሚኬደው ምናምን የሚለውን እንትን ማለት አለበት ብዬ አላስብም። ከፈጣሪ ጋር ግብግብ ውስጥ የሚገቡ ሰዎችም ከስኬት ጋር በተገናኘ እኔ አይሰራልኝም እንደዛ። ሌላው ግን ግልጽ ማድረግ ያለብን ብዬ የማስበው በአቋራጭ የሆኑ ነገሮችን ለማድረግ መሞከር ላይ ግርግሮችን እንመለከታለን። አቋራጭ ማግኘት የአይምሮ ክህሎትን የሚጠይቅ ነገር ነው ወይስ ሌላ ደግሞ ገለጻ አለው እሱ ወይም ዴፊኒሽን አለው? ምክንያቱም እኔ እዚህ ጋር እየለፋው እነከሌ ግን በሆኑ ሰዓታት ልዩነት ደርሰዋል እዛ የፈለጉት ቦታ ላይ ብለው ቅሬታ የሚያቀርቡ ብዙ ሰዎች አሉ። ራሳችንን ያው ውድድር ውስጥ ስለምናስቀምጥ ሁለቱን ነገር ብንለያቸው። አቋራጭ መንገድ አሁን ዴፊኒሽኑ ይለያያል። አቋራጭ ምንድን ነው? እኔ አሁን የጠቀምኳቸው አቋራጭ መንገዶች አሉ። ግን አቋራጭ መንገድ ምንድን ነው? ምክንያቱም ተቀጥሬ ሰራ ነበር ከዚህ በፊት ቅጥሩን በመልቀቄና የሆነ ሲስተም አግኝቼ ግን የሆነ ቢዝነስ ውስጥ ጆይን አድርጌ ቆንጆ ቢዝነስ እየሰራሁ ነው አሁን። ያንን አቋራጭ ብለን እንጠራው እንችላለን በአቋራጭ ስላደረሰኝ። አቋራጭ ግን ኢንቴንሽኑ ምንድን ነው? ኢንቴንሽኑ ወንጀል አለው ወይ? ሰዎች ትጎጃለሽ ወይ? በመሀል ራስሽን አስቀድመሽ ሰዎችን እየጎዳሽ ምናምን ኢንቴንሽኑ መጥፎ ነገር ካለው ልክ አይደለም ማለት ነው። ስለዚህ ያ ደግሞ መልሶ ዞሮ ዞሮ ታገኛለሽ። ይሄ የእጅ በማግኘት ምናምን አምናለሁ ወይ ኢንቴንሽንሽ መጥፎ ሆኖ እያወቅሽ ሰዎችን የሚጎዳ እንደሆነ ወንጀል፣ ሀገርን የሆነ ነገርን የሚነካ እንደሆነ እያወቅሽ አድርገሽ ከሆነ ዊኮሊት እንግዲህ አቋራጭ መጥፎ መንገድ እንጂ አቋራጭ ሾርት ከቶች አሉ፣ ጥሩ ሾርት ከቶች ማለት ነው። ታታሪ ስለመሆኑ ነው የሚነግርሽ ብዙ ሰው 20 ዓመት 30 ዓመት በዚህ ዘርፍ ላይ እንደው አንድ ቀን ውልፍት ሳልል አይደል የምንለው። ኢትዮጵያ ውስጥ ይሄ የተለመደ ነገር ነው። ያንን አይበሉ ማለት አይደለም፣ ግን እንደው ከሰው እንማር ብለሽ ስትይ ነው። እንደው ምን ይባላል የእድል ጉዳይ ነው ይለያየን። እድል ሲጨመርበት ነው ታታሪነት አሸናፊ የሚያደርገው የሚል ክርክሮችን ሁሉ ሰማለሁ። አለ እንደ እንደዚህ? የለም፣ እድል የሚባል ነገር የለም። ሲጀመር እድል የለም። እድል ያለው ለማን ነው? ለተዘጋጁ ሰዎች። እድል ለተዘጋጁ ሰዎች አለች። ሁሌም ቢሆን እየሰራሁኝ እየሞከርኩኝ ራሴን አዘጋጅቼ ለኦፖርቹኒቲዎች ራሴን ክፍት አድርጌ ከተቀመጥኩኝ እድል ታጋጥመኝ ይችላል። እንግዲህ ዊኮሌት እድል እናንተ መጣሩት፣ እኔ አላምንም በድል። የተዘጋጀ ሰው ሲስተሙን ያወቀ ሰው ይደርሳል የሚል ስም ያለኝ እንጂ እድል ካለማ ፈጣሪ ያዳላል ማለት ነው። ወደዛ ነው የሚወስደን። ሰው ሲፈጠር እድለኛ ሆኖ ይፈጠራል ማለት ነው። እኔን ሲፈጥረኝ አይ ፌቨን እንኳን ይቅርባት ቲጂ ግን እድለኛ ትሁን ብሎ ይፈጥራል ማለት ነው ፈጣሪ። እንደዛ ካሰብን በጣም ዊርድ ነው። ፍትሃዊ አይደለም ልንል ነው። ፈጣሪ ደግሞ ፍትሃዊ ነው እንደምናውቀው። ስለዚህ እድል አለ ብዬ አላስብም። ለመጽናናት ነው የምንጠቀምበት ይሆን? ሜይ ቢ ከሊት እድለኛ ናት። የሚገርመው ነገር እኔ በዚህ ሙያ ለረዥም ዓመት ሰርቼ ግን የምፈልገውን ነገር አላደረኩም። ከሊት ግን ገና 6 ወሯ ወይም 1 ዓመት ነው። ያው የት እንደሄድ እንላለን። ብዙ ሙያዎች ላይ ነው የምልሽ። ያው ስኬትን አንድም በሙያ ማንነታችን ስለምንገልጸው። እኔም በፊት ቢዝነስ ሰራ ምናምን ቅጥሩን ስለቅ በጣም ብዙ ሰው ስቆብኛል። ወዴት ልትሄጂ ነው? ሊመክሩኝ ሞክረዋል። ምን አሉሽ? ይቅርብሽ ነው። አይ እንደዚህ አዲስ ነገር አትሞክሪ፣ ኢትዮጵያ ውስጥ አያዋጣም ተቀጥረሽ። ማን ነበር የማከረሽ መጀመሪያ? ረፊታይ አይሆንም ያለሽ? ብዙ ሰው ዙሪያ ያለ ሰው እንዲያው ጨምሮ። አዎ አንዳንድ ግማሽ። ስለዚህ ለምናወራው ነገር እኮ አንቺ ራስሽ ህይወትሽ ማሳያ ይሆናል። እኔ ህይወት ማሳያ አለ። ስለዚህ አሁን እዚህ ጋር በደንብ እንድታወሪኝ የምፈልገው ነገር አይሆንም ጡረታማ እንዲህ ነው በእኔ አገላለጽ በእኔ አረዳድ ብለሽ አፈንግጠሽ መውጣት ውስጡ ነበረበት አይደል? ይሄን ስታደርጊ እውነትም ያሉት ነገር አልተከተለሽም? አልፈተነሽም? ፈትኖኛል። ለምሳሌ ይደክምሻል የሆነ ሳለ የምር ደግሞ ዙሪያችሁ በጣም ማተር ያደርጋል የሚባለው እዚህ ጋር ነው። ልክ ሲደክምሽ የነዛ ሰዎች ምክሮች ይመጣሉ ጭንቅላት ውስጥ። የምራችሁን ይሆን እንዴ? ግን የምራ ይሳካልኝ ይሆን እንዴ? የምራ ረፌ ብቀጠር ይሻለኝ ነበር እንዴ? ምናምን የሚሉ ነገሮች ይመጣሉ ሲደክምሽ ማለት ነው። በምን ደከመሽ እንዴ? ቻሌንጆች አሉት። ቢዝነስ አይደለ ስትሰሪ ከቅጥር ወጥተሽ ኮምፎርት የለማ። ወርሽን ጠብቆ ብትሰሪም ባትሰሪም ብትለፊም ባትለፊም ጠብቆ ወር ላይ ገንዘብ የሚሰጥሽ ሰው የለም ቢዝነስ ላይ። የልፋትሽን ውጤት ነው። ብላንክ ቼክ ነው ቢዝነስ። ወይ ትጽፊበታለሽ የምትፈልጊውን ያክል ወይ ዜሮ ነው በቃ። እዚህ እንደዛ ነበርና ቻሌንጆች ደግሞ ለምደሽ ነበር። እኔ ደግሞ 1 ዓመት ተቀጥሬያለሁኝ። ከዛስ አሁን ይሄ ስኬት የምንለው አንጻራዊ ነው ብለናል። እንዳለን መረዳትም ይለያያል። ያው የፋይናንሱን ነገር አስቀድመነው ነው እንጂ የምፈልገውን ነገር መስራት ወደ የምፈልገው ነገር እየሄድኩ ነው ብሎ ሰውነታችን አይምሯችን ሲሰማን ያለው ነገርም ጭምር ስኬታቸው የሆኑ ብዙ ሰዎች አሉ። እሱ ጋር ስትመጪ ምን እያለ መጣ አይምሮሽ? አይ ቢሎንግ ሂር የሚል ስሜት ይሰማኛል። ፍሪደሜን በጣም ነው የምወደው። እዚሁ ወንበር ላይ አንድ የቢዝነስ አማካሪ ሰው ጋብዤ ያወራኝ ነገር የሚገርመው ነገር ተቀጥረው በጣም ትላልቅ ገንዘብ የቢዝነስ ሰዎች የማያገኙትን ገንዘብ የሚያገኙ ሰዎች አሉ። ቅጥር ሁሉ
ኩነኔ አይደለም በሚል ያስረዳኝን ነገር ያስታወሽኝ ነው። ወደ አይምሮአችን ስራ እንምጣ። አይምሮ ያለው ስራን ብዙዎቻችን አንረዳው፣ ተፈጥሯዊ አቅሙን አንረዳውም። በተለይ ወደ ስኬት የሚወስደን ትልቁ መሳሪያ መሆኑን ጭምር እንዴት እንረዳ? ምን እናድርግ? ይህን ጥያቄ የሚጠይቁ ብዙ ተመልካቾች ስላሉን፣ ብዙ ቤተሰቦች ስላሉን እናንብብ። አዳዲስ ነገሮች ሲመጡ ማይንዳችን ኦፕን ይሁን። አዳዲስ ነገር ለመቀበል አንፍራ። አሁን በብዛት አያለሁኝ ክርክሩንም ምናምን እኔም ላይ ብዙ ሰው ይጠይቀኛል ምናምን። አሁን ማይንድ ልንጠቀም ሲባል ምንድን ነው ወደሚለው ስንመጣ ለምሳሌ እኔ ከስልጣን አንጻር ነው ማወራሽ፣ ሳይኮሎጂስት ስለሆንኩኝ እነሱ ነገሮች እንዴት ነው የሚሰሩ ስለማቅ ግራቲቲዩድ፣ ምስጋና፣ አፈርሜሽን፣ አዎንታዊ ማረጋገጫ፣ ቪዥዋላይዜሽን፣ በምናብ ማየት ማለት ነው። ማይንድ መጠቀም ማለት እነዚህ ነው። የመጀመሪያው የምፈልገውን ነገር የመጀመሪያው በምናብ ማየት። አሁን ብዙ ሰው ምንድነው በእኛ ሙድ ነው የሚባለው፣ ሙድ ሲያዝበት ያለው እዚህ ጉዳይ ላይ ብዙ ሰዎች ሲቀልዱበት ያለው ቀልድ አይደለም በጭራሽ። ምክንያቱም ከሃይማኖት ጋር ራሱ የሚገናኝ በትክክል መጽሐፍ ቅዱስ ላይ ያለ በምናብ ማየት ምን ያህል እንደሚጠቅም፣ ማመስገን ምን ያህል እንደሚጠቅም። አዎንታዊ ማረጋገጫ ማለት እኔ ያልሆንኩትን ነገር ግን መጀመሪያ ነኝ እንዳልኩኝ። እምነት ማለት የሌላችሁ ነገር እንዳላችሁ አድርጋችሁ አምኖ መቀበል ነው የሚለው ቃሉ። ስለዚህ መጀመሪያ የለኝም ሰው መጀመሪያ የምፈልገውን አውቃለሁ። ከዛ ስለምፈልገው ነገር እየደጋገምኩኝ በምናበያ ያለው ያ ነገር ሲሳካልኝ ሲሆንልኝ ያለው እኔ ችግሩ አልታየኝም። አሁን የዚህ ነገር ግን አብዛኛው ሰው ለምንድን ነው ያለበት የሚቆመው? ያለበት ቦታ ላይ ቆሞ የሚቀረው ለምንድን ነው ካልሽኝ፣ ሁሉም እድል ሁሉም አዲስ ነገር ችግር ነው ብሎ ስለሚያስብ ነው። አዲስ ነገር ለመቀበል ሰው በጣም ቀስ ብሎ ነው። ስልክም ሲመጣ ያው ታውቂያለሽ፣ ሲኒማ ቤትም ሁሉም ተሰድቦ ቅጥል ስም አለ። ያው ራሳችንን ለመጠበቅ ነው እያስባለሁ። እንደ ማህበረሰብ በጣም ፈጣን በሆንሽ ቁጥር የሚያጥለቀልቅሽ ብዙ ነገር አለ። ስለዚህ ትንሽ አይደል ሰብሰብ እናደርጋለን ራሳችንን። ማረጋገጫ በሰጡን ነገሮች ውስጥ ግን አንብበን ተረድተን ተምረን ለምን አንሞክረውም የሚለው ያስኬዳል እንዳልሽው። በሌላ መንገድ ግን አሁን ድህነትን እስቲ እናንሳ። ያው ኢትዮጵያ ይባልና ድህነት የሚለው ታግ መስሎ እንደ ቅጽል ስማችን ይነሳል። እንደ ማህበረሰብ ሼቱ ጋር ነው ምንድነው መለወጥ ያለብን ብለን ስንል አሁንም አይምሯችን ጋር ይመጣል። በጣም ታታሪ ነው ህዝቡ፣ እየታተረ ነው። ይኸው ከእናት ከአባቶቻችን ታትሮ እዚህ መድረስን ተምረናል ሁላችንም። ቅድም ያልሽው ነገር ግን የጎደለ ነገር አለ፣ ወደ ውጤት ያልተመነዘረ ነገር አለ የሚለው ላይ ግን ደፍረን አናወራም። ስለዚህ እንደ ማህበረሰብ ራሱ ምን እናድርግ? ቅድም ካልሽው ነገር ጋር ሊገናኝ ይችላል። በእርግጥ ከሃርድ ወርኪንጉ በተጨማሪ በማይንድሴት እንመን የምለው ያንን ነው። ትምህርት ጥሩ ነው፣ እዛ የተማርነው ትምህርት። አሁን ድህነት ግን ያልሽኝ ፋይናንሻሊ ነው አይደል? የብዙ ነገር ድህነት ስለሆነ ያለው ማለት ነው። ፋይናንሻል ነው እያወራ ያለ ነው። በእርግጥ ያስኬዳል እኮ ከፋይናንሻሉ ውጪ። ለምሳሌ እንደ ማህበረሰብ ያለን ማንነት ያስተሳሰብ ሊሆን ይችላል፣ ነገርን የመረዳት ፍርድ መስጠት አይደል? በብዙ ነገሮች እኮ መስፈርት እናወጣ ብለን አይ በዚህ ነገር ገና ነን ይቀረናል ፑር ነን ማለት እንችላለን። ግን ብዙዎች የምንረዳው በግርድፉ የገንዘብ እጥረትን ማድረግ ፈልገሽ አትችይም፣ ገንዘብ የለም እጅሽ ላይ ግን እየሰራሽ ነው። ጠዋት ወፍ ጭጭ ሳይል ወጥተሻል ከቤት፣ ማታ ነው ቤት የምትገቢው። እንዲህ አይነት ውደቶች አሉ አይደል ህይወታችን ውስጥ። ከዛ እርካታ ታጫለሽ መጨረሻ ላይ። ቅድም ያልኩሽ ኢፍትሃዊ ናት ዓለም የሚል እኮ ብዙ ሰው አለ፣ የሚነጫነጭ አይደል ቅሬታ የሚያቀርብ ሰው አለ። እነኝህን ሰዎች ለምሳሌ በግል ቢመጡ አንቺ ጋር ለማማከር ምንድን ነው የምትያቸው? ኮምፕሌኒንግ አይሰራም ላይፍ ላይ። ኮምፕሌኒንግ፣ መነጫነጭ፣ ኑሮ ተወደደ ምናምን አይሰሩም እነዚህ ነገሮች። ላይፍ ኢዝ ናት ፌር ማለትም አንችልም። ፌር ሆኖላቸው እየኖሩ ያሉ ሰዎች አሉ። ስለዚህ ላይፍ ፌር አይደለችም ማለት አንችልም። እኔ ምን እያደረኩ ነው? በአካውንታቢሊቲ በጣም ነው የማምነው። ራስን በመጠየቅ ሁሌም ተጠያቂ ማድረገው ራሴን ነው። ለድህነቴም፣ ለውጤቴም፣ ለችግሬም፣ ለሁሉም ራሴን ተጠያቂ ነው ማድረገው። ጥፋተኛ ማድረገውም ራሴን ነው። አንድ ቀን ይሄ ፖለቲካውን፣ ጦርነቱን፣ የኢትዮጵያ ችግር፣ የኢትዮጵያ እንትኑ የማለት አባዜ የለብኝም። ሆነስትሊ ራሴ ነው ተጠያቂ ማድረገው። ብዙ ሰው ከሀገር ስለወጣ ስኬታማ ምን ይመስላል? እኔ አላምንም በዚህ። እዛም ስትሄጂ ይሄን ይዘሽ ነው የምትሄጂው። ስለዚህ የምር እንደዛ ዴዲኬት አሁን እዚህ ያላቸውን ዴዲኬሽን እዛ የምናየውና እዚህ የሚሰሩበት መንገድና እዛ ያለው ዴዲኬሽን አይገናኝም። ሲስተሙ ነው ትባያለሽ። ታዲያ ሲስተሙ ነው። እኔ አላምንም አሁን በእንደዛ ማለት መጀመሪያ የምትፈልጊውን ነገር ማወቅ አለብሽ በትክክል። ከዛ ደግሞ ሲስተሙ ያደርሰኛል አያደርሰኝም የሚለውን ማወቅ አለብሽ። አሁን ቅድም ለጠየቅሽኝ ጥያቄ የመጀመሪያ አስተዳደጋችን ይወስነዋል። ለገንዘብ ያለን እይታ ትክክል አይደለም። መጀመሪያ ያደግንበት መንገድ ለምሳሌ
ድብቁ አእምሮ ክፍላችን ከተወለድን እስከ 8 ዓመታችን እያለ ነው ክፍት የነበረው። በዛ አእምሮ ገንዘብ ካካ ነው እየተባልን ያደግነው። ገንዘብ ካካ ነው፣ ስታርጊ ትደርሽበታለሽ፣ አሁን ላይ ምንም አያደርግልሽም፣ አክስትሽ ብትሰጥሽም እኔ ጋር ይቀመጥልሽ፣ የምትፈልጊው ነገር ልግዛልሽ እንጂ ገንዘቡ መያዝ የለብሽም ተብለን ያደግነው አብዛኛው። ይሄን ሁሉም ኢትዮጵያዊ እንደሚጋራኝ እርግጠኛ ነኝ። አብዛኛው እንደዛ ነው እንጂ ልመድ ቁጠር እንካ እየተባለ ያደገ የጻለ ልጅ የለም። ቻንሱን የሞከሩ ነው። እኛ እንደርሳለን አሁን ለነሱ። የመጀመሪያው አስተዳደጋችን ነው። አሁን ለምንፈልገው ፋይናንሻል ስታተስ እንዳይኖረን ያደረገን የመጀመሪያው አስተዳደጋችን ነው። ድብቁ አእምሮ ክፍል ከተወለድን እስከ 8 ዓመታችን ይሄ ነጭ ወረቀት የነበርንበት ሰዓት ማለት ነው። ከ8 ዓመት በኋላ ክሪቲካል ማይንድ ይበቅላል፣ ማመዛዘን እንጀምራለን። ከ12 ዓመታችን በኋላ ደግሞ ንቁ የአእምሮ ክፍል ይበቅላል። which is እኔና አንቺ አሁን ተቀምጠን እያወራንበት ያለው አእምሮ ንቁ የአእምሮ ክፍል ነው። ድብቁ አእምሮ ክፍል ግን ውሸትና እውነትን ማገናዘብ አይችልም። ለምሳሌ ሴንስ እንዲሰጥሽ ፊልም አይተሽ ታልቅሰሽ ታውቂያለሽ መቼም፣ ግን ፊልም እንደሆነ ታውቂያለሽ። ውሸታቸውን ነው እኮ ላንል እንችላለን፣ ግን አያሸንፍሽም እሱ ነገር ታውቂያለሽ። ምንድነው ይሄ ንቁ ብልጡ የአእምሮ ክፍልሽ የጭንቅላታችን 12% ብቻ ነው የሚይዘው። ድብቁ የምንለው ደግሞ 88 የጭንቅላታችን ፐርሰንት ነው የሚይዘው። በድብቁ አእምሮ እኮ ነው የምንኖረው አይደል? ስለዚህ አሁን የሚያስለቅስሽ ያኛው ነው 88ቱ። ማገናዝበው አእምሮ 88 ስለሆነ ታለቅሻለሽ። ፊልም እንደሆነ ታውቂያለሽ፣ ግን ታለቅሻለሽ ስቲል። ለምን? 12% ነው ንቁ የሚያውቀው። ፊልም እኮ ነው ምናምን የሚለው 12% ነው። ስለዚህ የሚያሸንፈው ያኛው ነው። ይሄኛው ድህነቱን ጋር ስመጪ እንደዛ ነው። ገንዘብ ካካ ነው ተብለን አደግን። ከዛ ፕሮግራሚንጋችን ነጭ ወረቀት ላይ ስለ ገንዘብ ኔጌቲቭ ነገር ተጻፈ ማለት ነው። ገንዘብ ካካ ነው። አሁን ማይንድ ለእኔ ብላ እኮ ነው ማሚ፣ ለእኔ አስባ ነው፣ ልጅ ስለሆንኩ ነው፣ እንዳያበላሸኝ ነው ምናምን የለም። ይሄን ማገናዘብ የሚችለው ከክሪቲካል በኋላ ነው። ስለዚህ የአእምሮ ላይ ተጻፈ ማለት ነው። ከዛ 8 ዓመታችን ላይ ተዘጋ። አሁን ትልቅ ነን፣ ገንዘብ እንፈልጋለን። ባለን አቅም ጠቅላላ ገንዘብ ለማግኘት እየሞከርን ነው። ግን 88 የጭንቅላታችን ፐርሰንት ገንዘብ ካካ እንደሆነ ፕሮግራሚንግ አለብን። ስለዚህ እንለፋለን። ገንዘብሽ አንዳንዴ ገንዘብ አግኝተሽ ራሱ በምን እንዳጠፋሽ ሳታውቂ ጠፍቶብሽ አያውቅም። ማሰብ ራሱ ያውቃል። ምን አድርጌው ነው ምናምን ብለሽ ገንዘብ አሁን አደጋ ነው ለማይንዳችን። 88% የሚያውቀው ካካ እንደሆነ ስለሆነ ገንዘብ እጅሽ ላይ ሲመጣ ፕሮግራሚንግ ወደኋላ ይሄዳል። ገንዘብ ምንድን ነው ወደሚል ፕሮግራሚንግ ይሄዳል። አይ ገንዘብ ካካ ነው፣ ኦኬ አጥፊው አካውንትሽ ላይም አጥፊው፣ በቃ እንዳይመጣ ተቻለ መጠን ወደኛ ገንዘቦችን እንዳይመጣ ያደርጋል። በፕሮግራሚንግ ሳይንሱ ያረጋግጣል ስለ ፕሮግራሚንግ። ፕሮግራሚንግ ያው ይሰራል። ይሄ ነው የመጀመሪያው ገንዘብ እንዳናገኝ። ከዛ ካደግን በኋላም ደግሞ ያሉት ፕሮግራሚንጎች፣ ፊልሞቻችን፣ ስለ ገንዘብ የሚወሩት ማህበረሰቡ ላይ ጠቅላላ የሚወራው ነገር ድሃን የእግዚአብሔር ሰው አድርጎ ማሰብ፣ በጣም ምስኪን ሀቀኛ፣ ድሃ ሁሌ ሀቀኛ ነው ምናምን፣ ሀብታም ደግሞ ሁሌ ወንጀለኛ ነው፣ ሁሌ የሆነ ነገር ዋሽቶ ያገኘው የሆነ ጨካኝ ነው ምናምን። ፊልሞቻችን ራሱ የሚሰብኩት ያንን ነው። የአማርኛ ፊልም አብዛኛው ሲጀምረው እንደምታውቂው ነው የሆነች ምናውቃት ታሪክ አለች መነሻ ሁልጊዜ የሀብታም ልጅ አለች፣ የሆነች ሀብታም ልጅ አለች። በጣም ቤታቸው በጣም ያምራል ምናምን። እንትን ምንድን ነው ብፌ የሚያክል እንደዚህ የተደረደረ ምግብ አላቸው፣ ግን አይበሉትም ስለሚጨቃጨቁ ምናምን። ወይ ለብቻቸው ነው የሚበሉት። ሩቅና ሩቅ ሆኖ ነው ክላሳቸው ሩቅ ስለሆነ ምናምን። ሰውየው በእርግጠኝነት በዊልቸር ነው የሚሄደው። ወንጀል ደግሞ ሰርቷል በእርግጠኝነት። ከዛ እንደ ድንገት የድሃ ሰፈር ትመጣና በአጋጣሚ ይሰረቅባታል ስልኳ ምናምን አይነት ነገር ይፈጠራል። ከዛ ድሃው ያገኛታል። የድሃው ካራክተር ጋር ስመጪ ቆንጆ ናቸው በብዛት ካራክተሩ ላይ። በጣም ምላሳም ናቸው፣ ይናገራሉ፣ በጣም ንግግራቸው ያምራል፣ ፍቅር አላቸው፣ በጣም እውነት አላቸው በጣም። ከዛ ስራ የለውም። ለምንድነው ስራ የሌለው? የሆነ ካምፓኒ ውስጥ አጋለጣቸዋለሁ ምናምን ብለው አባረውት ነው። ሁሌ ሀቀኛ ነው ድሃ ማለት ነው። ከዛ እነሱ ሰፈር በአጋጣሚ ትንገባለች፣ ቤቱ ያስገባታል። አንድ እንጀራ አላቸው፣ አንድ ወጥ ናት ምናምን፣ ግን በፍቅር ነው እየሳቁ የሚበሉት። በፌስታል ነው ምግቡ የሚመጣው። ከዛ በጣም ኢምፕረስ ነው የምትሆነው። አሀ ድህነት ይሄ ነው፣ ሰው ሀብት ይሄ ነው። ከዛ መጨረሻ ላይ እኮ ይፋቀራሉ፣ ተባብረው አባቷን ያስይዙታል። እንደዚያ ነው መጨረሻ። አሁን ማይንድሽ እየደገፍን ያለ ነው ድሃውን ነው፣ በነፃነት መኖር ቴክኒክ ድሃውን ነው እየደገፍን ያለ። ካራክተሩ ደስ የሚለው ድሃው ነው። ድሃን እየደገፉ ሀብታሟን አይቻልም። ግን የዓለም እውነታ እንደዛ አይደለም። እውነታው እንደዛ አይደለም። የሚገርመኝም ነገር እሱ ነው። አሁን ኢትዮጵያ ውስጥ ባሉ ፊልሞች እንደዛ እንደመምና አይምሯችን ይሰረቃል። እግራችን ደግሞ ከሀገር ሲወጣ በሆኑ ሀገር ዜጎች እንቀናለን። አብላጫው አኗኗር ዘያቸው፣ መሰረተ ልማታቸው፣ ስራ የሚሰሩበት መንገድ፣ የሚግባቡበት መንገድ፣ ቅድም ያልሻቸው ሀብቶች አሁን ሊመጡ ነው። የገንዘብ ብቻ ሳይሆን ተከትሎ የሚመጣው አስተሳሰብ፣ የኑሮ ዘይሽ በሙሉ
እንደነከሌ ምን ሆነው መቼ ነው እንደ ሀገር ለብቻሽ አይደለም የምትመኝ ሌላ ሀገር ስቴጅ በነገርሽ ላይ እኛስ ለምሳሌ ኢትዮጵያውያን እንደነከሌ ምን ሆነው መቼ ነው የሚል ቁጭት ይኖራል። እንደተባለው ካነሳሹ አይቀር ግን ስማርት ለመሆን የሚሞክሩ ሰዎች ትክክለኛው ስማርት ወይም ብልሃት ላይምሯቸው የነገሩና እሱን የሚተገብሩ ሰዎች ይገለላሉ። ብልጣ ብልጥ ቅድም ያልሽው የሆነ ነገርማ አድርጎ ነው የሆነ ነገርማ አድርጋ ነው ያለ ምክንያት አታወራም ያለ ምክንያት እንዲህ አይኖርም አይነት ነገር አለብን። ሁልጊዜ ስማርት የሆኑ ሰዎች ጎበዝ የሆኑ ሰዎች ብልህ የሆኑ ሰዎች ለምን እንዲህ አይነት ፍርድ ይሰጣቸው? ቅድም ያልሽው የድሆች ያው እርስ በርስ እንሞካሻለን አይደል? ያጣለማኝ አይነት ነገር ነው ይሄኛው አሁን ነው የሚሆነው። አዎ በብዛት እንትንን ሀብትን የሌላ ማናናገን የማድረግ የሰይጣን እሺ ባጭሩ በቃ እንደዛ የማድረግ እንትን አለብን። ድህነት የፈጣሪ ነው እንግዲህ እኔ እንዴት እንደሚሰራ አላውቅም እሱ ነገር። እኔ ፈጣሪ ደሃ ነው ብዬ አላምንም። እንግዲህ ማለት ባለጸጋ የሆነ እንትን ነው ብዬ ነው የማስበው። እና በብዛት ድህነትን ከእንደዛ የማገናኘት አሁን ይሄ ልክ ነው ብዬ አላምንም። ስለዚህ ሀብትን ከሌላ ነገር ጋር የማገናኘት እንትን አለብን። ይሄ ያጣለማኝ የለም ማግኘት ሲያቅትሽ ታጣጤዋለሽ። ምክንያቱም መጸጸትም እንትን ማለትም ስለማትፈልጊ እንትና እኮ እንትን አድርጎ ነው ብለሽ ለራስሽ እንትን ሰጫዋለሽ ኮንፈርት። በቃ እንትን እኮ ስላለ እኔ ሀቀኛ ስለሆንኩ ነው እሱ ግን ሰርቆ ነው። አሁን በእርግጠኝነት ሴት አሁን ትልቅ መኪና እየነዳች ቢያይ ብዙ ሰው ሊል የሚችለው ወይ ባሏ ሀብታም ነው የመጀመሪያው፣ ከዛ ሌላ ነገር ሰርታ ነው የሆነ ነገር ወይ ሀብታም ልጅ ብቻ ሰርታ ነው የማለት እንትኑ በጣም ሩቅ ነው። ለምን አብዛኛው ሰው ሃርድ ወርኪንግ ላይ ስለሆነ የሚያተኩረው ያን ነገር አድርጎ ደግሞ አላመጣውም ያን ውጤት። ስለዚህ ተሰርቶ አይመጣም የሚለው ፕሮግራሚንግ አለብን። ግን አይደለም እንደዛ አይደለም የሚሰራው። ታታሪስ መሆን የለባቸውም እንዴ ብልህ ሰዎች? አንዳንዴ እንደዛ አይነትም ማስተሳሰብ አያለው። ሲለፋ ሲደክም ሰዓትን ሲጠቀም ላላየው እችላለሁ። ስለዚህ ታታሪዎችን እንዳደነቅ ነው ስማርት ሰዎች ደግሞ ታታሪነት ምን ችግር አለው? በቃ ስማርት መሆን ብቻ ነው ቅድም ያልናት በአቋራጭ የሆኑ የምፈልጋቸውን ነገሮች ማግኘት ከቻልኩ ላብ ስለፈሰሰ አይደለም የሚል ደግሞ ጥግ የያዘ ደግሞ ወገን አለ። በተለይ ደግሞ አሁን የምናያቸው ወጣቶች ታዳጊዎች እዛ አካባቢ ሩጫ አለ። ታታሪ ወጣት የለም እያልኩ አይደለም፣ ግን ይገባሻል ምልሽ ነገር። ታታሪ መሆን የለበትም ስማርት ሰው። ሃርድ ወርኪንግ ግዴታ ነው ኢሴንሻል ነው ሲጀመር ለሁሉም። ስላስብሽ ብቻ ትደርሻለሽ ማለት ስላወቅሽ ስለነቃሽ ምናምን ብቻ ትደርሻለሽ ማለት አይደለም። መጀመሪያ መሄድበት መንገድ ያደርሳል ወይ እሱን እርግጠኛ መሆን አለብሽ። ከዛ በኋላ ሃርድ ወርኪንግ ግዴታ ነው። እኔ ያለ ሃርድ ወርኪንግ ደግሞ ይደረሳል ብዬ አላስብም። ግን የምትሰሪ ጠንክረሽ እየለፋሽ ላብሽን ጠብ እያደረግሽ ያለሽው ምን ላይ ነው የሚለው ነው ማተር የሚያደርገው እንጂ ሃርድ ወርኪንግ ግዴታ ነው። እኔ ማስተላለፍ ፈልገው ነገር በዚህ ጉዳይ ላይ በእርግጠኝነት አሁን ላይ ስኬታማ ናቸው ብላችሁ የምታስቧቸው የምናያቸው ሰዎች በጠቅላላ እኛ ያላየነውን በጣም ብዙ ነገር ከጀርባ አለ። ስላየውም ነው። አይቻለሁ ደግሞ አይቻለሁኝ። ኢቨን ቲክቶከሮቹ ነው የምልሽ። አሁን ቲክቶከሮች ቆንጆ ምሳሌ ናቸው። ቲክቶከሮች ባይዘወይ አሁን እንትናቸው ይወጣል ከኋላ የነበራቸው የበፊት ፎቶቸውን ሲያወጡ they were like የሆኑ አክተሮች ጋር እየሄዱ የሆነ ነገር እየሞከሩ ነበር ከዚህ በፊት። በጣም ስለማደንቃት አሁን ጃኒ ነው የምሬ ነው ማደንቃት። ለምን ካልሽ በፊት የነበራት ይሄ እንትን ላይ መድረክ ላይ ውድድሮች ላይ መታለች እየሞከረች ነበር ነው። በግሏ ብዙ እንቅስቃሴ ላይ ነበር። የዛነኛ አናቃት ማንም ማቃትም ተከትሎ ሸጣላት። አሁን ቲክቶክ ሲመጣ ተጠቀመችው ነው። እድለኛ ናት ማለት አንችልም። ቅድም ያልሽው ነገር ይመጣል ማለት ነው። እዚህ ጋር ለተዘጋጁ ሰዎች እድል አለች። ለተዘጋጁ ሰዎች ባክ ዘን ሺ ዋዝ ትራይንግ እየሞከረች ነበር። ክፍት ነበረች። የሆኑ እድሎችን የሞከረች ነበር። ቲክቶክ መጣ ተጠቀመች። በቃ ስለዚህ ስለ ጊዜ እናወራ አብረን። ስኬት ውስጥ ስላለ ታታሪነት ውስጥ ስላለ ጊዜ ዛሬ የሆነ ነገር ጀምሬ ነገ ስኬት ላይ መድረስ ይችላለሁ? መንገዱ ልክ ነው ወይ የሚለው ማተር ያደርጋል። ለምን መሰለሽ የጠየኩሽ? የተዘጋጁ ሰዎች ያልናቸው ዝግጅታችንን ለሁሉም ሰው ላናሳይ እንችላለን። ብዙ የምንለፋባቸው ታሪኮች ይኖሩና ዛሬ በጣም ስመጥር ብሆን ገንዘብ ባገኝ እቺ ደግሞ ከየት የመጣችሁ ትላንት ተፈጥራ አይደል የሚባለው። ዛሬ የሚፈጠር ሰው አለ። ዛሬ የሚፈጠር ሰው አለ። ለምሳሌ ዛሬ ስልሽ ጃኒን ስላነሳሽ ጃኒ ዛሬ አይደለም የተፈጠረችው አይደለም፣ ከሆነ ዓመታት በፊት ተሰርታ ነው ዛሬ ያወቅናት የሚለውንም አንድ ላይ እንድናስብ ጭምር ነው። ስለዚህ አሁን አንድ ሰው 1 ዓመት ነው ስኬቱ
10 ዓመት ነው በታታሪነት መቆየት ያለበት? ውዝግብ የሚያስነሱ ሀሳቦች ስለሆኑ ነው ይሄን የምልሽ። ምክንያቱም ከዩኒቨርሲቲ ለምሳሌ የተመረቁ ልጆች የመጀመሪያውን 1 ዓመት 2 ዓመት ተቀጥሬ መስራት የሚለውን ሁሉ ላይምሯቸው አይናገሩ። የሆነ ቦታ ላይ መገኘት፣ ማስደመም፣ ገንዘብ ማግኘት፣ ስመጥር መሆን የሚል ግርግር አለ። ዓለምም እሱን የሚደግፍ ይመስላል። ስለ ፕሮሰስ እንድናወራ ስለፈለኩ ነው ባጭሩ። ኦኬ በፓዝ አምናለሁኝ። አሁን ትንሽ እንትን ይላል፣ ትንሽ ያጋጫል ሀሳቡ። ይሄን እንግዲህ ሰው የጠቀመውን ይውሰድ ብዬ ነው ማስበው። ፓዝ ግዴታ ነው። ግዴታ ግን መቸገር አለባቸው ብዬ ደግሞ አላምንም። ለምሳሌ እንዳልኩሽ ነው ብልጥ መሆን የሚመጣው እዚህ ጋር ነው። አይቼ ኦኬ ለምሳሌ ጃኒ በፊት እየሞከረች ነበር፣ ደን ቲክቶክን ተጠቀመችው። በቃ መጥቼ ቲክቶክ ኦኬ ሰው ቲክቶክ ይጠቅማል ብዬ ማለት ነው ብዬ ቲክቶክን አምጥቼ ብጠቀምበትና ስኬታማ ብሆን ግዴታ ከኋላ ያለው ዋጋ መክፈል አይጠበቅብኝም። ተማርኩኝ፣ በቃ ከሰው ተማርኩኝና አደረኩት መባል የለብሽ እንዴ። ግዴታ አይደለም እሱ፣ ግዴታ አይደለም። ግን ስኬታማ መሆን እፈልጋለሁ ካልሽ ግን ኦልዌይስ እየሞከርሽ መሆን አለበት። ፈጣሪ ይከፍላል ለእንደዚህ አይነት ሰዎች ሳያቋርጡ ተስፋ ሳይቆርጡ ሳያቋርጡ። አሁን እነዚህ ነገሮች ግን ምን ላይ ነው እየተሞከረ ያለው የሚለው ግን ማተር ያደርጋል። እኔ አሁን ይሄ ነው ሰው እንዲያሰምርልኝ የሚፈልገው ነገር፣ የት ላይ ነው ላባችንን ጠብ እያደረግን ያለ የሚለው። በሐዋሳ መስመር እየሄድኩኝ ዋጋ እየከፈልኩ ነው፣ ለምን ባህር ዳር አልደርስም አይነት ግብግቡስ መግባት ልክ ነው ብዬ አላስብም። በምንድን ነው የምናውቀው ወዴት እየሄድን እንዳለን? ደግሞ ቀጥሎ የሚመጣው ትልቁ ጥያቄ ይሄ ነው። እኔ ያዋጣኛል እዛ ያደርሰኛል ብዬ ነው ወይም ያለኝ መረጃ እንደዛ ነው፣ ወይም ታፔላ አላነበብኩም ወይም የተሳፈርኩበትን ኩፖን አላየሁም። እንግዲህ በመማር አምናለሁ። መማር፣ መሰልጠን እና ማንበብ እነዚህ ነገሮች ይከፍቱልናል ብዬ አስባለሁ። ዓለም እንዴት ነው እየተንቀሳቀሰች ያለችው? ገንዘብ እንዴት ነው እየሰራ ያለው? ገንዘብ ማንጋ ነው ፍሎ እያደረገ ያለው? የትኛውን ፊልድ በመርጥ ነው? እነዚህ ነገሮች ተምረሽ እና አንብበሽ እና ሰልጥነሽ የምታውቂያቸው ነገሮች ናቸው። አብዛኛው ሰው አሁን ለእንደዚህ ለማይንድ ሴት ትሬኒንግ ለእንደዚህ አይነት ነገሮች ያለው እንትን ያነሰ ነው። እያየሁ ያሳዝነኛል። ሰው ለእንደዚህ አይነት ነገር ጆሮሽ ክፍት ካልሆነ እንግዲህ አይፈረድም። ስኬታማ ባትሆኝም አይፈረድም። የተለመደው መንገድ ብቻ ተኪዶ ማለት መማር ብቻ ስኬታማ አያደርግም። ይሄ ሀቅ ነው። ስለዚህ ለታታሪዎች ብቻ ዝም ብለን ከንፈር መምጠጥና እንደው ዓለም ፍትሃዊ አይደለችም የሚለው ነገር ስህተት ነው እያልሽ ነው? በጭራሽ። ደግሞ ከንፈር የማይመጠጥላቸው ዓለም ፌር አይደለችም የሚባል ነገርም የለም። ሺዶን ሀፍቱ ማለት ፌር መሆን አይጠበቅባትም። ምን አገባን እኛ ስለሱ? ፌር ነች አይደለችም ሁዋሩ ሲጀመር ላይ ፌር አይደለችም ምናምን ለማለትም በቃ ብንሰራ ይሻላል። እና እንትኖችን መንገዶችን ትሞክራለሽ። ይሄኛው ማይሰራ ከሆነ ትሞክራለሽ። ግን እያነበብን ከእውቀት ጋር ቢሆን ከማይንድ ሴት ጋር ቢሆን ሞር ወሳኝነት አለው ብዬ አስባለሁ። ስለዚህ ስለ ካሽ ፍሎ ማወቅ በተለይ ቢዝነስ ላይ አሁን እንደዚህ ገንዘብ ፋይናንሻሊ ከሆነ ያልሽኝ ያለሽ ስለ ካሽ ፍሎ ማወቅ እኔ እሱ ከገባኝ በኋላ ነው ገንዘቡ ያለው ማንጋ ነው፣ ከየት ወዴት ይሄዳል። 95% ካሽ ፍሎ አለ። የሪች ዳድ ፑር ዳድን እኔ ፐርሰናሊ በጣም ነው የምወደው ሮበርት ኪዮሳኪን እና ማነባለሁ በጣም እሱን ካወቅኩ በኋላ ነው ብዙ ነገሮች የገቡኝ። ገንዘብ ማን ጋር ነው ያለው? የትኛው ፊልድ ጋር ነው ያለው? ስለዚህ ወይ እፈጥራለሁ ወይ ደግሞ ሰዎች በገነቡ ሲስተም የሆነ ነገር ተጠቅሜ እንትን እላለሁ። ስለዚህ ካሽ ፍሎ ኳድራንት ብሎ 4 መንገዶችን አስቀምጧል፣ ገንዘብ ማግኛ መንገዶችን። የመጀመሪያው መቀጠር ነው። እሺ ስትቀጠሪ ጊዜሽን፣ ጉልበትሽና እውቀትሽን ነው የምትሸጪው። ከዛ ገንዘብ ይሰጡሻል ወር ጠብቆ ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ አብዛኛው ሰው ያለበት ማለት ነው ኤምፕሎይ ማለት። ሁለተኛው ኳድራንት ደግሞ ሰልፍ ኤምፕሎይ ነው፣ ወይም ሱቅ፣ ቡቲክ ምናምን የራሳቸው የሆነ ስሞል ቢዝነስ ያላቸው ሰዎች ማለት ነው። እነዚህም ሰዎች ያው ተቀጥረዋል ነው የሚለው ሮበርት። ምክንያቱም ገንዘብ ለማግኘት ግዴታ ቦታው ላይ መገኘት አለባቸው ይላል። ሰዎች ቦታው ላይ እስከተገኙ ድረስ ብቻ ከሆነ ገንዘብ የሚያገኙት ያው ተቀጥረዋል። እነዚህም ሰዎች አለቃ የለባቸውም እንጂ ያው ተቀጥረው ነው፣ ራሳቸውን ቀጥረው ነው ያሉት። ማለት አይችሉም። ያው ነው የሚለው ጊዜ፣ ጉልበት፣ እውቀት ያወጣሉ እነሱ ለስራው። ስለዚህ ተመሳሳይ ነው የሚለው። ብቻ የሚለያቸው አለቃ አለመኖሩ ነው እነዚህኞች ላይ ይላል። አለማችን ላይ 95% ሰዎች እነዚህ ናቸው። እነሱ ጋር 5% ብቻ ካሽ ፍሎ ነው ያለው። ያ ማለት 5 ብርን ለ95 ነው የተካፈሉ ያሉት ማለት ነው። ፌር እዚህ ጋር አሁን ልክ አይደለም። በቃ ከዚህ ውስጥ መውጣት አለብኝ ማለት ነው። ሆነም ቀረም። ሶስተኞቹ ጋር ስንመጣ ቢዝነስ ኦነሮች አሉ። ቢዝነስ ኦነር ለመባል አንድ ሰው ቢያንስ በቀን ከ2000 እና ከዛ በላይ ሰዓት መስራት አለበት ይላል። በቀን ከ2000 እና ከዛ በላይ ሰዓት በቀን 2000 ሰዓት አለ እንዴ? እስቲ ልጠይቅሽ አንቺ። እሺ ይላል። እንዴት አስልቶት ነው? ኦኬ በሁለት መንገድ ይቻላል። እሺ አንደኛው መቅጠር ነው፣ ሰዎችን መቅጠር ስራውን እንዲሰሩልን። ሰዎችን ትቀጥሪያለሽ በስርሽ፣ ያንን ታይምሽን ታባዣለሽ ነው። ሀብታም መሆን ከፈለጋችሁ 2 አማራጭ ነው ያላችሁ ብሏል
በቃ ሁለት ነው ያላችሁ። ወይ ጊዜያችሁን ታባዛላችሁ ወይ ገንዘባችሁን ታባዛላችሁ። ገንዘብ ከሌላችሁ ጊዜያችሁን አባዙ ነው እያለ ያለ። ስለዚህ እነዚህ ሰዎች ገንዘብ አላቸው። አሁን የሆነ ሆቴል ከፍትና ወይም የሆነ ካምፓኒ ከፍትና ፋብሪካ ምናምን ሰዎች ይቀጠራሉ። ይሄ ብር ያስፈልገኛል ዞሮ ዞሮ ያ አንደኛው ነው። ሁለተኛው ደግሞ ሲስተም መዘርጋት። ለምሳሌ ራይድ ቆንጆ የሲስተም ማሳያ ነው። ራይድ አሁን በጣም ነው ኢንስፓየር የምታደርገኝ ሳምራዊት። ያን ያክል ትልቅ ካፒታል አልወጣበትም ራይድ በራሷ ማለት ነው። ሀሳብ ነበረ፣ ሀሳብ መጣ። አሁን ሁሉም ሰው ባለው መኪና ብሮኝ ስራ 12% ነው ከፍላለሁ የሚል ፕላትፎርም ነው። አሁን ከ120 ሺህ በላይ ምናምን ሹፌር አለ በራይድ ስር። ቢሊዮነር ነች። ለምን? ሲስተም ነው የዘረጋችሁ። በቃ አይዲያን አመጣል። ኢንቨስተሮችን ነው ኢንቨስት እንዲያስደርጉ ያደረጋችሁ እንጂ የምንለው ይሄ የአይምሮ ጥበብ እውቀት ታውቅ ነበር፣ ታነብ ነበር። በእርግጠኝነት ብዙ ነገሮችን ታውቅ ነበር። በቃ ሞከረች፣ ሆነ ነው። ይሄ ሶስተኛው ነው ማለት። የመጨረሻው አራተኛው ደግሞ ኢንቨስተር ነው። ኢንቨስተሮች ናቸው እነዚህ። ብር አላቸው፣ ብራቸውን ያባዙታል። ለምሳሌ ትልቅ ቢልዲንግ ከፍትና ቢልዲንጉ ይከራያል። እኔ እዛ ቦታ ላይ አልመጣም። ስለዚህ እነዚህ ሁለቱ ደግሞ ይመጣል አንቺ ጋር። እነዛኞቹ ለገንዘብ ይሰራሉ፣ እነዚህ ገንዘብ ለእነሱ ይሰራላቸዋል። በቃ ለገንዘብ መስራት ማቆም አለብሽ ነው ባጭሩ። ስለዚህ ቦታችንን ማወቅ አለብን የሚለውንም ከንባብ ነው አንዱ የሚመጣው ያልሽው። ከንባብ ከማንበብ ዲግ ከማድረግ ለብዙ ሰዎች መነሻ እንደሆነ አውቃለሁ። በትክክል አሁን እጅሽ ላይ ያለው ሶሻል ሚዲያ አለ። ሁሉም ነገር ቀላል ሆኗል። አሁን ሁሉም ነገር ለማክሰስ ለማድረግ በጣም ቀላል ነው። ስለዚህ ዩቲዩብ ላይ ሌላ ነገር እያዩ ከሚውሉ ቲክቶክ ላይ ምናምን እንዴት ነው ሲስተም የሚዘረጋው? እንዴት አድርጌ ነው ራሴ ቢዝነስ ኦነር መሆን የምችለው? እነዚህ ነገሮች አይዲያ ማምጣት ነው። በቃ ፓሽኔትድ የምትሆኝበትን ነገር ማወቅ፣ የምትፈልጊው ነገር ማወቅ ብዬ ያነሳሁት ቅድም አንደኛው ለዚህ ነበረ። ምንድን ነው የምትፈልጊው? ዓለም በምን እንዲያውቅሽ ትፈልጊያለሽ? በቃ ነገ ስትሞቺ ሰዎች በምን እንዲያነሱሽ ትፈልጊያለሽ? ምንድነው አሻራ ጥለሽ ማለፍ የምትፈልጊው? እነዚህ ነገሮች ካወቅሽ በኋላ በሱ ነገር ስኬታማ መሆን ይቻላል። እዚህ ጋር አስተዳደግ ላይ እመክራለሁ። ቤተሰቦች ልጆችን ፍሪደም ሰጥተው የሚፈልጉትን ነገር እንዲሆኑ ቢፈቅዱ ብዬ አስባለሁ። ይሄ በማህበረሰቡ የተከበረ እንትን የተባለ ምናምን የሚባል ፊልድ ተብሎ ግዴታ እነሱ መሆን ያቃታቸውን ነገር በልጃቸው ባይወጡ እኔ ይሄን እመክራለሁ። ልጁ የፈለገውን ይሁን እና እዛ ቦታ ላይ ግን ኢንፍሉዌንሰር ይሆናል። ምክንያቱም ሰው ፓሽኑ ከሆነና ደስተኛ ከሆነ በስራው እንትን ትሆኛለሽ እንጂ ሁሉም ሰው አንድ ቢዝነስ ስለሞከረ ሁሉም ሰው ያን መሆን አለበት ብዬ አላስብም። ለሁሉም ሰው ያዋጣው ስራ ለእኔ ያዋጣኛል ማለት አይደለም። እኔ ደስተኛ መሆነ የቱ ጋ ነው? መጀመሪያ ደስተኛ፣ ምክንያቱም የስኬት መጨረሻው ደስታ ነው እና ደስተኛ መሆነ የቱ ጋ ነው የሚለውን ፈልጌ ማግኘት አለብኝ። እኔ አሁን በቃ አሁን ያለሁበት ስራ ላይ እስከ መጨረሻው መሰራው ይሄንኑ ነው። ካውንስሊንግ እና ኔትወርክ ማርኬቲንግ ስምሰራ። ለምን አይ ቢሎንግ ሂር። በቃ ደስተኛ ነኝ። ነገ ብትሞቺ፣ በቃ ቀላል ጥያቄ፣ ነገ ብትሞቺ ይቆጭሻል አይቆጭሽም? አይቆጭኝ። ብዙ ሰዎች በስነ ልቦና በጣም ከብዙ ከተስፋ መቁረጥ ከመሞት በጣም ብዙ ሰዎችን እያወጣሁኝ ነው። አሁን እኔ ፐርሰናሊ ብዙ ሰዎች እያመሰገኑኝ ነው ምናምን፣ ደስተኛ ነኝ። በስነ ልቦና ማማከር ስራ ውስጥ በስነ ልቦና ውስጥ ስላለሁኝ ፕላስ ደግሞ ኔትወርክ ማርኬቲንግ ቢዝነስ ላይ ሰራለሁኝ። ስቲል ይሄም ያው ከሰዎች ጋር የሚገናኝ ነው። የፐርሰናል ዴቨሎፕመንት ኢንዱስትሪ ላይ ከሚሰራ ካምፓኒ ጋር ነው አብሬ የሚሰራው። ስለዚህ የግል ስብዕና ዞሮ ሰዎች ማይንዳቸው ተጠቅመው እንዴት ነው ስኬታማ የሚሆኑት የሚለውን ነገር ከሚያስተምር ካምፓኒ ጋር አብሬ የሚሰራው እና ሰዎች እንዴት ነው ስኬታማ የሚሆኑት የሚለውን ነገር እየተማርኩኝ አብሬ እያስተማርኩኝ አብሬ እያደግኩ ነው ያለሁት እና ቀጥታ ከሰዎች ላይፍ ጋር የሚገናኝ ስራ ስለሆነ ያለኝ ደስተኛ ነኝ። ግዴታ ግን ይሄ መንገድ ብቻ ነው ሀብታም የሚያደርገው አልልም። ሰዎች የሚፈልጉትን ይወቁ። ያው በድፍረት እንደነኛ አይነት ግር የሚያሰኙንንና አንድ ብቻ ሀሳብ ያላቸው የሚመስሉ ግን ብዙ ነገር አብረን የምናነሳባቸውን ጉዳዮች ማንሳት ስላለብን ነው አንቺን የጋበዝኩሽ። በጥቂቱም ቢሆን ቤተሰቦቻችን ብዙ ነገር አግኝተዋል ብዬ እተማመናለሁ። ዳርና ዳር መቆሙ ብዙ አይጠቅምም። ታታሪነት ላይ በጣም አጨብጭበን እዚህ ጋር ደግሞ ብልጥ መሆን አለብን፣ ብልህ መሆን አለብን ያልናቸው ጉዳዮች ላይ ብቻም ደግሞ ቆመን ታታሪነትን ትተን የሚሳካ ነገር የለም። መንፈሳዊነት ቅድም እንዳልሽኝ አንዱ ነገር ሆኖ ማጣጣም በጣም አስፈላጊ ነው የሚለውን እንደ ማህበረሰብ እንወስዳለን። እንግዲህ ከአንቺ ጋር በነበረኝ ቆይታ እኔ በግሌ ይህንን ወስጃለሁ። ፌቨን በጣም ነው የማመሰግነው የዛሬ ቅዳሜኛ የወጌሻ እንግዳዬ ስለነበርሽ እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ ስላገኛችሁ። እኔ በጣም ደስ ብሎኛል እንግዳ ስላደረጋችሁኝ። አመሰግናለሁ። በጣም አመሰግናለሁ። ወደ ስቱዲዮ ሌሎች ፕሮግራሞቻችን እንመለስ ቤተሰቦቻችን።